ስጋት ፈጥሮ የነበረው የትግራይ ክልል ግጭት መቀስቀሱ ይፋ ሆነ። ኮፒ ሊንክ ሼር ማድረጋችሁ አድርሱ። አዲስ ስለሆኑ ደግሞ ፎሎ ማድረጋችሁን አትርሱ። የትግራይ ባለስልጣናት የኢትዮጵያ ፌዴራል መንግስት በምዕራብ ትግራይ አዲስ ወታደራዊ ጥቃት ከፍቷል ሲል ከሰሰ። ግጭቱ ቅዳሜ ሐምሌ 25 ቀን ማለዳ ላይ በምዕራብ ትግራይ ዞን በሽረሪ አቅጣጫ መጀመሩን ነው የተገለጸው። ህዝባዊ ወያኔ ሓርነት ትግራይ የሚመራው የክልሉ አስተዳደር ባወጣው መግለጫ የፌዴራል መንግስት ብሎ የከሰሰው ብልጽግና መንግስት በምዕራብ ትግራይ ዞን ግልጽ ጦርነት ከፍቷል ሲልም በመክሰስ ከክልሉ ጋር የቆየውን ፍጥጫ ወደ ጦርነት ገብቷልም ብሏል። በትግራይ ህዝብ ላይ ሲያካሄድ የቆየውን አጠቃላይ እገዳና ከበባ እንዲሁም በድሮንና በውክልና የትጥቅ ኃይሎች የሚፈጽሙት ጥቃቶች በማባባስ የብልጽግና ስርዓት ግልጽ ጦርነት ከፍቶብናል ሲልም ነው ህወሓት የገለጸው። በትግራይ ባለስልጣናት የቀረበው ይህ ክስ በፌዴራል መንግስትና በክልሉ አስተዳደር መካከል ለወራት ሲካሄድ የቆየውን የፖለቲካውና ወታደራዊ ውጥረት ተከትሎ የመጣም ነው። መግለጫው በ22 የፕሪቶሪያው የሰላም ስምምነት ግጭትን የማቆም ስምምነት ከተፈረመ ወዲህ የፌዴራል መንግስት የተለያዩ ሴራዎች፣ እገዳዎች፣ ከበባዎችና ወታደራዊ ዝግጅቶች ሲያካሄድ ቆይቷል ሲልም ከሷል። የፕሪቶሪያው የሰላም ስምምነት ከተፈረመ በኋላም ቢሆን የተለያዩ ሴራዎች፣ እገዳዎች፣ ከበባዎችም በትግራይ ላይ ሲፈጸም ነበርም ብሏል። መግለጫው የህወሓት ትግል ባለው አዲስ ግጭት ውስጥ በትግራይ የሚገኙ ነዋሪዎች፣ የጸጥታ ኃይሎች፣ የሲቪል ማህበረሰብ ድርጅቶች፣ የሃይማኖት ተቋማት እንዲቀላቀሉም ጥሪ አቅርቧል። ለብሔራዊ ውትድርና ፈጽሞ አንበረከክም ያለው መግለጫው የትግራይ ኃይሎችና ደጋፊዎች ትናንት እንዳደረጉት ሁሉ ዛሬም ተአምራዊ ታሪክ ለመስራት እንዲዘጋጁም አሳስባለሁ ብሏል። በትግራይ የሚገኙ ባለስልጣናት በፌዴራል መንግስት ተቀሰቀሰ ካሉት ግጭት የሚመጡ አደጋዎችን በማስጠንቀቅ ዓለም አቀፍ ማህበረሰብ ጣልቃ እንዲገባም ጠይቀዋል። ዓለም አቀፉ ማህበረሰብ በክልሉ ውስጥ ከተቀሰቀሰው ጦርነት ሊከሰት የሚችሉትን አደጋዎች ተረድቶ አስፈላጊው እርምጃ ሊወስድ ይገባል ሲልም መግለጫው ጠይቋል። የኢትዮጵያ ፌዴራል መንግስት ለቀረቡ ክሶች እስካሁን ድረስ ምላሽ የሰጠው ነገር ግን የለም።